እግዚአብሔር ውበቷን ወዶላታል። አንተ ልጠላት ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። ለአንተ ይባሰ እንጂ እሷስ ውበት አላት። አየህ፣ ውርዴቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባልነኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሡ እናት ናት። ምክንያት ልትፈጡ አትችሉም። የንጉሥ እናት ናት ውበቷን የወደደላት፣ እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልን? ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁኝ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽመዋል። ንጉሥ ውበቷን የወደደላት መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ፣ ሌላ ምን ትፈልጋለህ? ይሄ ብለው ብቻ ያቆም ይመስላችኋል? እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ያለ አስተውል። ሊቁ ምን አለ? ከሊና በላይ ነው አለ ስለ ድንግል ማርያም ሲያስብ። ይህ ድንቅ ነው አለ። ምንድነው ድንቅነቱ አትለኝም? እንዲህ አለ፣ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው፣ እሱም እናቱን ፈጠረ፣ እሷም ፈጣሪዋን ወለደችው አለ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ የፈጠረውንም ሥጋ ከእርሷ ተዋህደ ነሳ፣ ከእርሷ ነሳ አለ። ይኸው እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው አለ። ፈጣሪሽ ቢሆን ነው አንቺን መረጣል። ምን ሊያረግ? እናቱ ሊያደርግሽ አለ። አሁን ያዘልኝ በደም አስተውሉ። ነቢያት እንዲህ አሉ። ይሄን ብሎ ብቻ የተው እንዳይመስላችሁ፣ በጣም የሚገርም ነው። ህየንተ አበወኪ ተወልዱ ለኪ ደቂቅ ሲል ይናገራል። ስለዚህች ንግሥት እኮ ነው ምን አለ? ስለ አባቶችሽ ፈንታ ልጆች ተወለዱልሽ አለ። አባቶቿ ነቢያት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን፣ በእነዚህ ፈንታ ግን አለ ልጆች ተወለዱልሽ። እነማን? ሐዋርያት፣ ሊቃውንት ተወለዱላት፣ ምእመናን ተወለዱላት። ከዚህ ትውልድ ነህ። በነቢያት ፈንታ ልጆች የው ምእመናን ተወለዱልሽ። ምን የሚያደርጉ? ነቢያት ትንቢት ሲናገሩልሽ እንደነበረ አሁን የሚያመሰግኑ ደግሞ ተወለዱልሽ። በአባቶችሽ ፈንታ ልጆች ተወለዱልሽ። ይሄን ብሎ ብቻ ያቆም ይመስላችኋል ነብዩ? ወይ ዘክሩ ስመ ወትሰይምዮሙ መላእክተ ለኩሉ ምድር። ስልጣን ሁሉ ሰጥቷት ቁጭ አለ እንጂ ይድነቅ። ንግሥት ናት አላለም? ያለ ስልጣን ንግሥና አለ እንዴ? አንተ ሞኝ። ንግሥት ናት ካለ በኋላ ስልጣን ላይ ሰጣት ኑሮ ምን አለ? እነዚህን ልጆችሽን አለ በምድር ላይ ትሾሚያቸዋለሽ አለ። ትሾሚያቸዋለሽ። ለምን? ሿሚ ነዋ ልጇ። አያችሁ፣ እሱ የባህሪ ንጉሥ፣ እሷ የጸጋ ንግሥት ሆነች እኮ። በጸጋ ንግሥና ላይ ደግሞ ይኸው ትሾሚያቸዋለሽ አለ። ለዚህ ነው ብዙዎቹ ምናኔያቸው የተሳካላቸው ስሟን ጠርተው። ምእመናኑ ሃይማኖታቸውን አጽንተው እስከ ሞት ድረስ የቀጠሉት በስሟ ነው። ትሾማቸዋለች፣ በመንግሥተ ሰማይ ትሾማቸዋለች። አስብ፣ ትሾሚያቸዋለሽ አለ። ታዲያ መጽሐፍ ቅዱስ ምን እናርገው? ይሄን እንቅደደው? ስለ ድንግል ማርያም ስለተናገረ ኧረ ይናገር፣ ኧረ ያስማው፣ አሁንም ያመስጥረው፣ ይናገረው እንጂ እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ አለናት። አይ ነቢያት ያላወቋቸው አብድንት መጥተው እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ፣ ለልጅ ልጅ ለዘላለም ስምሽን ያሳስባሉ አለናት። ይኸው በል እስኪ
ለዚህ ስሟን እንድናሳስብ የተጠራን እኛ ነንና እግዚአብሔር ይመስገን። እሺ ስምሽን ያሳስባሉ አለ። እውነት ነው። እኛ ለሚመጣው ትውልድ እናሳስባለን። ለሚመጣው ትውልድ ያሳስባል። ከዚህ ድል እንዳይወጡ ነው ሊቃውንት እመቤቴ ሲሉ የኖሩት። አንተ ሞኝ አትሁን እንጂ